መስጋና ለጀግኖች አትሌቶቻችን ይግባና ኢትዮጵያ ባለም አደባባይ ሰንደቋ ከፍ እያለ መደርደሪያዋን በሜዳሊያ እየተጣበበ ነው። አትሌት ፍሬወይኒ ኃይሉ በምቾት በብልጠት በፍጥነት በአስደናቂ ሁኔታ የወርቅ ሜዳሊያ ባለቤት መሆኗን ተከትሎ በዓለም ላይ መነጋገሪያ ሆናለች። እንኳን ደስ አለን እንኳን ደስ አላችሁ ለማለት እንወዳለን። በሳምንቱ መጨረሻ ትናንት እንደምታስታውሱት ጽጌ ድጉማን ጨምሮ ወንዶች ተከታትለው የገቡበት ድላችን እየተዘከረ ያለና የዓለም መገናኛ ብዙሃን ትልልቅ የስፖርት ቻናሎች ስለ ኢትዮጵያ እንዲያወሩ ያደረገ ክስተት ጉዳይ ነው። በዝርዝር እንመለከተዋለን። ከዚህ አትሌቲክስ ወጣ ብለን ነገሌ አርሲ ሸገር ከተማን በማሸነፍ የኢትዮጵያ ከፍተኛ ሊግ ሻምፒዮን መሆኑን እናነሳለን። ኢትዮጵያ መድንም አርባ ምንጭ ከተማን በማሸነፍ መሪነቱን አጠናክሯል። ባየር ሙኒክ ጀርመን ቡንደስሊጋ ሻምፒዮን የሚሆንበት እድል ሳይጠቀምበት ቀርቷል። በሌላ ዜና አርሰናል በሜዳው በበርንማውዝ መሸነፉን ተከትሎ አሰልጣኙ ሚኬል አርቴታ ሐሳብ አስተያየታቸውን ሰጥተዋል። እነዚህንና በመሃል የሚወጡ ሌሎች መረጃዎችን እየነገርናችሁ አብረን እንቆያለን። ሁሉ ስፖርቶች ነን። የኢትዮጵያ አትሌቲክስን በልዩነት እንዘግባለን። ቅድሚያ የምናደርገውም ወደዛው ነው። በፍሎሪዳ ሚያሚ ከባድ ውድድር እየተደረገ ነው። በዚህ ውድድር የሴቶች 1500 ሜትር ኢትዮጵያዊቷ አትሌት አሸንፋለች። በፍሎሪዳ ሚያሚ ግራንድ ስላም ትራክ 1500 ሜትር ሴቶች ውድድር ኢትዮጵያዊት ፍሬወይኒ ኃይሉ በድንቅ አጨራረስና በብልጠት ነው ያሸነፈችው። ፍሬወይኒ ኃይሉ በጣም በአስደናቂ ሁኔታ 4:06.96 በመግባት ስታሸንፍ ሙሉ 12 ነጥብም ለማግኘት ችላለች። ሌላኛዋ ሄልስ ደግሞ 1500 ከአሜሪካ ማለት ነው 4:07.08 በመያዝ 8 ነጥብ ትከተላለች። ድርቤ ወልተጂ 4:07.46 በመግባት 6 ነጥቦችን ማግኘት ችላለች። ሶስተኛ ደረጃ ወጥታለች። ድርቤ ወልተጂና ፍሬወይኒ ኃይሉ በዚህ ግራንድ ስላም ትራክ ውድድር ተጠባቂዎች ነበሩ። በእርግጥም እንደተጠበቀው ነው የሆነው። በኪንግስተን በተደረገ የመጀመሪያ ውድድር በተመሳሳይ አጭር ርቀት አሜሪካዊቷ ተፎካካሪዋ ኒክ ሄልዘን በማሸነፍ $100,000 ተሸላሚ የሆነችው ድርቤ ወልተጂ በዚህኛው መድረክም ቅድሚያ ግምቱን አግኝታ ነበር። ይሁንና ሌላኛዋ የሀገሯ ልጅ ፍሬወይኒ ኃይሉ በዚህ ውድድር ላይ ቀዳሚ ሆናለች። በእርግጥ ውድድሩ አንድ ይቀራል። ይሄ የመጀመሪያው ነጥብ ነው ማለት ነው። በግራንድ ስላም ትራክ በሁሉም ከተሞች በሚደረገው ውድድር በቋሚነት የምትሳተፈው ድርቤ ወልተጂ ከሀገሯ ልጅ ፍሬወይኒ ኃይሉ ጋር አስደናቂ ፉክክር አድርገውም ዓለምን አስደንቀዋል። በቅርቡ በተደረገው የቻይና ናንጂንግ የዓለም የብስ ሻምፒዮና በ3000 ሜትር የወርቅ ሜዳሊያ ያገኘችው አትሌት ፍሬወይኒ ኃይሉ በአዲሱ የትራክ ውድድር ለመጀመሪያ ጊዜ ተሳትፋ ለመጀመሪያ ጊዜ በአስደናቂ ሁኔታ አንደኛ ወጥታለች። ኬንያዊቷ ሜሪ ሞር፣ አሜሪካዊቷ ኒክ ሄልዝ እና አውስትራሊያዊቷ ጀሲ ሃይል በርቀቱ የድርቤ ወልተጂና ፍሬወይኒ ኃይሉ ጠንካራ ተፎካካሪዎች ሆነው ነበር። ይሁንና ግን ኢትዮጵያውያን ከሶስቱ ሜዳሊያ ሁለቱን ወደ ሀገራችን ማምጣት ችለዋል። በተለይ በዚህ ፍሬወይኒ ኃይሉ ማሸነፏን ተከትሎ በርካቶች ድጋሚ የፓሪስ ኦሎምፒክን ለማንሳት ተገደዋል። በፓሪስ ኦሎምፒክ ፍሬወይኒ ኃይሉ ላይ የተሰራው በደል ታሪክ ይቅርን ማይለው እንደሆነና ይችን ብቃት ያላትን አትሌት ቅስም ለመስበር የተደረገ ነበር ሲሉ በርካቶች ድጋሚ እንዲያነሱት ሆኗል። ፍሬወይኒ ኃይሉ በወቅቱ የኢትዮጵያ ሕዝብ እንዲፈርዳት ደጋግማ ብትማጸንም ነገር ግን በደራርቱ ቱሉና እንዲሁም ደግሞ በጉዳፍ ባለቤትና አሰልጣኝ ህልፊ ደግሞ ምክንያት ህልሟ ከአሸብር ወልደ ጊዮርጊስ ጋር ተደምሮ ሳይሳካ መቅረቱ የሚታወቅ ነው። አትሌት ፍሬወይኒ ኃይሉ ያላግባብ በፓሪስ ኦሎምፒክ ውድድር ተሳታፊ አትሌቶች ዝርዝር ውስጥ ሳልካተት ቀርቻለሁ ስትል ቅሬታዋን ብታቀርብም ቅሬታዋ ጆሮ ዳባ ልባስ ተብሎ ይህን ምርጥ ብቃቷን ሳትጠቀምበት እስከ ኢትዮጵያን በወቅቱ በዘርፉ ወይም በርቀቱ ምንም አይነት ሜዳሊያዎችን ሳታገኝ ቀርታ ነበር። አትሌቷ በ24 የቤስ ሻምፒዮና በ1500 ሜትር ወርቅና የተሻለ ሰዓት እንዲሁም በ5000 ሜትር የ24 የዓለም ምርጥ ሶስተኛ ሰዓት ብታስመዘግብም ከሁለቱም ርቀቶች ከኦሎምፒክ ውጪ መሆኗ የሚያሳዝን ጉዳይ ነበር። አትሌት ፍሬወይኒ ኃይሉ በእኔ በዚህ ዓመት የተሻለ ሰዓት ባስመዘግብም ከዓመት በፊት ጥሩ ውጤት ያላቸው አትሌቶች ተመርጠው እኔ ቀርቻለሁ የኢትዮጵያ ሕዝብ ይወቅልኝ በሚል በወቅቱ ቅሬታዋን አቅርባ እንደነበረ የሚታወቅ ጉዳይ ነበረ። በነገራችን ላይ አሁን ከዛ በኋላ ፍሬወይኒ ኃይሉ እንግዲህ በልህና በቁጭት ይመስላል በተለያዩ ቦታዎች በጣም በአስደናቂ ሁኔታ ብቃቷን እያሳየች ነው። ይሄ ብቻ አይደለም። የኢትዮጵያ አትሌቶች በነገራችን ላይ ሰሞኑን ድሉ እጅግ እየጠነከረ ነውና ለምንድን ነው ልትሉ ትችላላችሁ። ፉክክሩ የጠበቀበት ምክንያት የወርልድ 2025 የዓለም አትሌቲክስ ሻምፒዮና በጃፓን ይደረጋል በመጪው መስከረም። ስለዚህ ለዛ ሰዓት ማሟላት ግዴታ ነው። ስለዚህ አንዱ አትሌቲክስ ጥሩ ሰዓት ካስመዘገበ ያንን ሰዓት ማሻሻልና በየለቱ ምርጥ ሰዓት እያስመዘገቡ መቀጠል ለጃፓኑ
ለመመረጥ ግዴታ ነውና ያንን ለማሳካት አትሌቶች በአስደናቂ ሁኔታ ውጤቶችን እያመጡ ነው። የሆነ ሆኖ ግን ፍሬወይኒ ኃይሉ ገብረ እግዚአብሔር ላይ የብቃት ችግር ግን አይታይም። 800 ሜትርን 1:57:57 በክሮዞ 20 እንዳላት 1500 ሜትርን 3:55:68 በዩጂን 2023 ሮጣለች። በ2000 ሜትር 5:25:86 በመግባት የኢትዮጵያ ሪከርድ እጇ ነው። ቦታውን ግን ዛግሬብ 2021 ነበር ያሸነፈችው። በሊቨን 25 3000 ሜትርን 8:19:98 5000 ሜትርን 14:20:61 በዩጂን 2024 የገባችበት ሲሆን በቤት ሻምፒዮና ደግሞ በ800 ሜትር 2:00:46 ገብታለች። 1500 ሜትርን 3:55:28 በቶሬን 2024 በመግባትም እንዲህ ጥሩ ሰዓት ማስመዝገብ ችላለች። በ2024 ግላስኮ በወርልድ ኢንዶር ሻምፒዮንሺፕ ማለት ነው። በ25 ናንጂንግ በ22 ቤልግሬድ ደግሞ በ800 በ3000 እና በ1500 ሜትር የወርቅና የብር ሜዳሊያ ባለቤት ነች። በወርልድ ሮድ ራኒንግ ሻምፒዮንሺፕ ደግሞ በ1 ማይል በሪጋ 2023 ላይ የብር ሜዳሊያ ባለቤት እንደነበረች የሚታወቅ ጉዳይ ነው። ስለሌላኛው ምርጥና ገና ትንሽ አትሌት እንንገራቸው። ገና እጅግ ወጣት ነች። ከእድሜው አንፃር ልምድ ካገኘች ለኢትዮጵያ ትልቅ ነገር ልትሰራ ትችላለች ተብሎ የታሰበውና ሶስተኛ በመውጣት 8 ነጥብን ማግኘት የቻለች 6 ነጥብን ማግኘት የቻለች ድርቤ ወልተጂ ቀጀልቻ አሁን ላይ እድሜው 22 ነው። 800 ሜትርን 1:57:02 በዩጂን 2022 ሮጣለች። 1500 ሜትርን ደግሞ በፓሪስ 2024 3:52:75 በመሮጥ የግሏን ምርጥ ሰዓት አስመዝግባለች። እንዲሁም በሉዘን 2024 3000 ሜትርን 8:21:50 በማምጣት ነበር ያሸነፈችው። ባለፈም እንግዲህ በአስደናቂ ሁኔታ $40,000 ግላንድ ስላም ትራክ ውድድርን በጃማይካ ኪንግስተን ማሸነፏ የሚታወቅ ጉዳይ ነው። በ2019 አቢጃን 1500 ሜትር ወርቅ፣ በ21 ናይሮቢ 1500 ሜትር የብር፣ በ2018 በቴምብሬ በ800 ሜትር የወርቅ ሜዳሊያ ባለቤት ስትሆን በ23 ሪጋ በ1 ማይል እንዲሁ የወርቅ ሜዳሊያ ባለቤት ነች። ድርቤ ወልተጂ ማለት ነው። በወርልድ ኢንዶር ሻምፒዮንሺፕ በ25 ናንጂንግ እንደነገርኳችሁ የብር ሜዳሊያ፣ በ23 ቡዳፔስትም በ1500 ሜትር የብር ሜዳሊያ ያመጡት አትሌቶች እንግዲህ አስደናቂ ጉዳይን ለኢትዮጵያ መጋበዝ የቻሉ አትሌቶች ናቸው። ዳይመንድ ሊግ ውድድርም እንደቀጠለ ነው። በዳይመንድ ሊግ ኢትዮጵያን አትሌቶች ትናንት ከአንደኛ እስከ 3ኛ ተከታትለው መግባታቸውን ዘግበንላቸዋል። በ5000 ሜትር ወንዶች በሪሁ አረጋዊ በአስደናቂ ሁኔታ አሸንፈዋል። ኩማ ግርማና መዝገቡ ስሜም ተከታትለው መግባት የቻሉበት አጋጣሚ ተፈጥሯል። ኩማ ግርማ 12 ደቂቃ ከ50:69 ሲገባ መዝገቡ ስሜ ደግሞ 12 ደቂቃ ከ51:86 በመግባት ማሸነፍ ችሏል። በዚህ ውድድር ላይ 12 ደቂቃ ከ50 ሴኮንድ ከ45 ማይክሮ ሴኮንድ ርቀቱን ለማጠናቀቅ በሪሁ አረጋዊ የወሰደበት ሰዓት ነው። ሌላኛው እስካሁን መነጋገሪያ የነበረው ድል የአትሌት ጽጌ ዱጉማ ነው። በሻንጋይ ዳይመንድ ሊግ በተደረገ ሴቶች 800 ሜትር አትሌት ጽጌ ዱጉማ ምርጥ ሰዓት በማስመዝገብ ነው ያሸነፈችው። ጽጌ ርቀቱን 1 ደቂቃ ከ56 ሴኮንድ 64 ማይክሮ ሴኮንድ አጠናቃለች። ይህም የኢትዮጵያ ሩጫ የርቀቱ ክብረ ወሰንን በማሻሻል እንድታሸንፍ አስችሏታል። ከናንጂንግ ሽንፈትም ያገገመችበት ሆኗል። ንግስት ጌታቸውና ሀብታም አለሙ 6ኛ እና 8ኛ በመውጣት ውድድራቸውን አጠናቀዋል። በተለይ ንግስት ናንጂንግ ባልተጠበቀ ሁኔታ የብር ሜዳሊያ ካመጣች በኋላ በዚህ ውድድርን በዳይመንድ ሊግ ታሸንፋለች ተብሎ ተጠብቆ ነበር። ይሁንና በዛ ናንጂንግ ውድድር የመጀመሪያው ሲሆን ያሁኗ ትልቁ ሁለተኛ ውድድሯ እንደመሆኑ መጠን 6ኛ መውጣቷ ያን ያህል የተስፋ የሚያስቆርጥ ወይም ዝቅተኛ ውጤት ነው ሊባል የሚችል አይደለም። ጥሩ ሊባል የሚችል ሰዓት ነው። በውድድሩ እስከ 8ኛ ደረጃን ይዘው ያጠናቀቁ ሁሉም አትሌቶች ከ2 ደቂቃ በታች መግባት መቻላቸው ፉክክሩ ምን ያህል ከባድ እንደነበር የታየበት ነው። የ25 ዳይመንድ ሊግ ባሳለፍነው ሳምንት በሌላኛው ቻይና ከተማ ጂያመን ሲጀመር ትናንት ደግሞ በሻንጋይ ተጀምሮ እየተደረገ ይገኛል ማለት ነው። ከዛ በዘለለ በሳምንቱ መዲና ኢሳና ሂሩት መሸሻም 2ኛና 3ኛ ወጥተዋል። በሁለተኛዋ ከተማ ሚያሚ በተደረገ ግራንድ ስላም ትራክ በ5000 ሜትር ረጅም ርቀት አትሌት መዲና ኢሳ 2ኛ ደረጃን ይዛ አጠናቃለች። በአዲስ ውድድር ለመጀመሪያ ጊዜ የተሳተፈችው መዲና ኢሳ 14 ደቂቃ ከ25 ሴኮንድ ከ92 ማይክሮ ሴኮንድ ርቀቱን ለማጠናቀቅ የወሰደባት ሰዓት ነው። መዲና ኢሳ ውድድሩን የምታሸንፈበት እድል ቢኖራትም የመጨረሻውን 200 ሜትር በሚገርም ብቃት በሮጠችው ኬንያዊቷን የተቀደመችው አግነስ ንጌች በጣም ባስደናቂው ሁኔታ እንግዲህ አንደኝነት ስፍራውን ወስዳለች። ሂሩት መሸሻ 3ኛ ሆናለች። 14 ደቂቃ 40 ሴኮንድ ከ46 ማይክሮ ሴኮንድ ለማጠናቀቅ የወሰደባት ጊዜ ነው። አይናዲስ መብራቱና ጽጌ ገብረ ሰላማም የዚህ ውድድር ተሳታፊ ነበሩ። 5ኛ እና
ስድስተኛ ይዘው አጠናቀዋል። ለመጀመሪያ ጊዜ እየተካሄደ በሚገኘው ግራንድ ስላም ትራክ በቋሚነት እየተሳተፋለች አግነስ ንትጊች አንደኛ በመውጣት በአስደናቂ ሁኔታ ሙሉ 12 ነጥብን መውሰድ ችላለች። የረጅም ርቀት አጠቃላይ አሸናፊ የሚለይበትና $100,000 ተሽላሚ የሚታወቅበት ሌሎች ውድድሮችም በቀጣይ እንደሚደረጉ የወጣው መርሃ ግብር ያሳያል። የሁሉ ስፖርት ነው። ወደ ሌሎች እግር ኳሳዊ መረጃዎች አለፍን። ነገሌ አርሲ ሸገር ከተማን በማሸነፍ የኢትዮጵያ ከፍተኛ ሊግ ሻምፒዮን ሆኗል። በኢትዮጵያ ከፍተኛ ሊግ በምድብ ሀና ላይ ቀዳሚ ሆነው ያጠናቀቁት ነገሌ አርሲና ሸገር ከተማ የ2017 የውድድር ዘመን የኢትዮጵያ ከፍተኛ ሊግ ሻምፒዮን ለመሆን ያደረጉት የፍጻሜ ጨዋታ በነገሌ አርሲ አሸናፊነት ተጠናቋል። ነገሌ አርሲ ሸገር ከተማን 3-1 ባሸነፈበት ጨዋታ አብሽሩ ሮና ገብረ መስቀል ዱባ ላይ ያስቆጠሯቸው 2 ግቦች ነገሌ አርሲ ለሻምፒዮንነት አብቅቶታል። አሚር አብዶ ብቸኛ ከሽንፈት ያልተደገችውን ግብ ለሸገር ከተማ ማስቆጠር ችሏል። በከፍተኛ ሊጉ ለደረጃ በተደረገ ጨዋታ ቤንች ማጂ ቡናና ደሴ ከተማን 3-0 በማሸነፍ 3ኛ ደረጃን ይዞ አጠናቋል። ኢትዮጵያ መድን አርባ ምንጭ ከተማን በማሸነፍ መሪነቱን አጠናከረ። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር ኢትዮጵያ መድን አርባ ምንጭ ከተማ 2-0 በማሸነፍ መሪነቱን አጠናክሯል። የኢትዮጵያ መድን የድል ግቦች አለም ካይዋና ኡበከር ሳኔ አስቆጥረዋል። ውጤቱን ተከትሎ ኢትዮጵያ መድን በ54 ነጥብ ከተከታዩ ባህር ዳር ከተማ በ11 ነጥብ በመራቅ ሊጉንም እየመራ ይገኛል። ሐዋሳ ከተማ ከሲዳማ ቡና አቻ ተለያይተዋል። በ27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሐዋሳ ከተማ ከሲዳማ ቡና ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ሲዳማ ቡና ፍቅረ ኢየሱስ ተክለ ብርሃን ባስቆጠረው ግብ መሪ መሆን ችሎ የነበረ ቢሆንም በረከት ሳሙኤል በፍጹም ቅጣት ምት ሐዋሳን አቻ ማድረግ ችሏል። በውጤቱ መሰረት ሲዳማ ቡና በ36 ነጥብ 9ኛ ደረጃ ላይ ሲቀመጥ ሐዋሳ ከተማ በ28 ነጥብ 14ኛ ደረጃ ላይ ይገኛል። ወደ ውጭ መረጃዎች ስናልፍ ባየር ሙኒክ የጀርመን ቡንደስሊጋ ሻምፒዮን የሚሆንበት እድል ሳይጠቀምበት ቀርቷል። ባየር ሙኒክ ከሞዳ ውጭ አርቢ ሌዝቢሽን እስከ 95ኛው ደቂቃ ሲመራ ቢቆይም ባለቀ ሰዓት በተቆጠረበት ግብ 3-3 በሆናቸው ውጤት ተለያይተዋል። ሃሪኬን የመጀመሪያ ዋንጫውን ለማግኘት ሌላ ተጨማሪ ሳምንት አስፈልጎታል። 16 ዓመታትን ያለ ዋንጫ ያልተጓዘው ሃሪኬን ምን አይነት እድል ያለው ሰው ነው እየተባለ ነው። በመጨረሻ አርሰናል በሜዳው በበርንማውዝ ሽንፈት ካስተናገደ በኋላ በርካታ ሀሳብ አስተያየቶች እየተስተናገዱ ነው። ምናልባትም አርሰናል ሁለተኛ ሆኖ ሊጨርስበት የማይችል አጋጣሚ ይኖራል እየተባለ ነው። አርሰናል ወደ ዋንጫ ሲደርስ የሚልከሰከስበት ጉዳይም በበርካቶች ዘንድ አሳዛኝ አሳፋሪም እየተባለ ነው። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት በሜዳ ኤምሬትስ በርንማውዝን ያስተናገደው አርሰናል 2-1 በሆነ ውጤት ተሸንፏል። አርሰናል ዴክላን ራይስ ባስቆጠረው ግብ መሪ መሆን ቢችልም ሁይሰንና ኤቫንስ ያስቆጠሯቸው ግቦች በርንማውዝን ባለድል አድርገዋል። ከጨዋታው በኋላ ሚኬል አርቴታ አስተያየቱን ሰጥቷል። ለጊዜው እኛ ትኩረት ማድረግ ያለብን ሻምፒየንስ ሊጉ ላይ ነው ሲል ከፒኤስጂ ጋር ያለባቸው ጨዋታ ወደዛ እንደሚያተኩሩ ሀሳብ አስተያየታቸውን ሰጥተዋል። ይሁን እንጂ አርሰናል በሻምፒየንስ ሊጉ ዋና ጨዋታዎችን ወይም ደግሞ ተጫዋቾችን ነው ዘገቡ። ፒኤስጂዎች በአንጻሩ እነሱም ሽንፈትን አስተናግደዋል። በእርግጥ ነገር ግን ለአርሰናል ጨዋታ የቆጠቧቸው ምርጥ ተጫዋቾች አሉ። አርሰናል ከሞላ ጎደል በቋሚ ተጫዋች ቢገባም ሽንፈት ግን ማስተናገዱ አልቀረም። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች እኛም ለእናንተ ለዕለተ ሰንበት በጠዋት ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ሀሳብ አስተያየት ታላችሁ ኮሜንት ቦክሳችን ላይ ጻፉልን። ምላሻችን ፈጣን ነው፣ እንጽፍላችኋለን። መልካም ቀን።